ሰላምና ጤና የምንመኝላችሁ ውድ የሐሴት ስፖርት አድማጮች በዛሬው የስፖርት መረጃችን አዳዲስ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ኒውካስትል ዩናይትድ አሰልጣኝ ኤዲ ሃውን በማሰናበት የቀድሞ የቼልሲ፣ ሪያል ማድሪድ፣ ኢንተር ሚላን፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐር አሰልጣኝ የነበሩትን የአሁኑን የቤኔፊካ አሰልጣኝ ጆዜ ሞሪኒዮን ለመቅጠር እየተንቀሳቀሰ ነው። የኒውካስትል ዩናይትድ የቅርብ ጊዜ ደካማ ውጤት በአሰልጣኝ ኤዲ ሃው የወደፊት ቆይታ ላይ ጥርጣሬዎችን ፈጥሯል። የሳውዲ አረቢያው ባለቤቶች ኤዲ ሃውን ለማሰናበት ከወሰኑ ትልቅ ስም ያለውን አሰልጣኝ ለመተካት እቅድ አላቸው። አሰልጣኝ ኤዲ ሃውን ሊተኩ የሚችሉ እጩዎች በአሁኑ ሰዓት የቤኔፊካ አሰልጣኝ የሆኑት ጆዜ ሞሪኒዮ፣ ሮቤርቶ ማንቺኒ የቀድሞው የማንቸስተር ሲቲ አሰልጣኝ በአሁኑ ሰዓት በኳታሩ አልሳር ክለብ የሚገኙትና በውድድር ዓመቱ ማጠቃለያ ላይ ክለባቸውን እንደሚለቁ የሚጠበቁት የበርንማውዝ አሰልጣኝ አዶኒ ኢራኦላ ዋነኛ አማራጮች እንደሆኑ ተገልጿል። የቼልሲው ሞተር ሞይስ ካይሴዶ በለንደኑ ክለብ ለረጅም ዓመታት ለመቆየት የሚያስችለውን አዲስ ኮንትራት ተፈራርሟል። የ24 ዓመቱ ኢኳዶራዊ አማካይ ባለፈው የውድድር ዘመን ክለቡ የኮንፈረንስ ሊግ እና የክለቦች ዓለም ዋንጫን እንዲያነሳ ላበረከተው ከፍተኛ አስተዋጽኦ በክለቡ በኩል የተደረገለት ትልቅ ሽልማት ነው። አዲሱ ውል እስከ 2033 ድረስ የሚቆይ ሲሆን ካይሴዶን በቼልሲ ቤት ተጽዕኖ ፈጣሪ ተጫዋች አድርጎ የሚያቆይ ነው። ካይሴዶ ከብራይተን በ115 ሚሊዮን ፓውንድ ከመጣ በኋላ በቼልሲ ቤት የማይተካ ተጫዋች ሆኗል። ባለፈው የውድድር ዘመን በፕሪሚየር ሊጉ ሁሉንም ጨዋታዎች በቋሚነት የጀመረ ብቸኛ ተጫዋች ሲሆን ዘንድሮም በሊጉ 42 ጨዋታዎችን አድርጎ ከመከላከያ አማካኝነት ተነስቶ 5 ጎሎችን ከመረብ አሳርፏል። ለዚህም ነው ክለቡ በዓለም ካሉ ምርጥ አማካዮች አንዱ በሚል እንደ አምፐል ጭምር የሚመለከተው። ይህ የኮንትራት እድሳት በክለቡ ባለቤት ያሉትን 2 ታላላቅ አማካዮች ሁኔታ በግልጽ ያሳየ ነው። ካይሴዶ በቼልሲ እንደ ተጽዕኖ ፈጣሪ መሆን እፈልጋለሁ በማለት ለክለቡ ያለውን ፍቅር ሲገልጽ፣ በተቃራኒው ኤንዞ ፈርናንዴዝ ወደ ስፔን ማድሪድ የመሄድ ፍላጎት እንዳለው በመግለጹ የ2 ጨዋታ ቅጣት ተጥሎበት ተመልሷል። በአሁኑ ሰዓት በሊጉ 6ኛ ደረጃ ላይ የሚገኘው ቼልሲ በቀጣይ ከማንቸስተር ዩናይትድ ጋር ታላቅ ጨዋታ ይጠብቀዋል። የክለቡ ዋና ግብ ቢያንስ 5ኛ ደረጃን በመያዝ የቻምፒየንስ ሊግ ተሳትፎን ማረጋገጥ ነው። የካይሴዶ መቆየትም ለዚህ ግብ መሳካት ትልቅ አቅም እንደሚሆን ይታመናል። አዳም ዋርተን በማንቸስተር ዩናይትድ ዘንድ ከፍተኛ አድናቆት እንደሚቸረው የታወቀ ቢሆንም ክሪስታል ፓላሶች ግን ተጫዋቹን በቀላሉ ለመልቀቅ ፍላጎት የላቸውም። ክለቡ ለተጫዋቹ እጅግ በጣም ከፍተኛ ዋጋ እንደሚጠይቅ ይጠበቃል። ዩናይትድ ዋርተንን ለማስፈረም በዝውውር ዝርዝራቸው ውስጥ ቢኖርም ቀዳሚ ኢላማ ግን አይደለም። ይልቁንም ዩናይትዶች ዋርተንን የሚመለከቱት እንደ ሁለተኛ ተጨማሪ የአማካይ ክፍል ዝውውር ነው። ዩናይትድ የአማካይ ክፍሉን ለማጠናከር ቀዳሚውና ዋነኛው ኢላማ ኤሌት አንደርሰንን ማስፈረም ነው። ሪያል ማድሪድ ለቀጣዩ የውድድር ዘመን ጆዜ ሞሪኒዮን በዋና አሰልጣኝነት ለመቅጠር በቁም ነገር እያሰበበት መሆኑ ተዘግቧል። ልዩ ሰው ወይም ዘ ስፔሻል ዋን ቀደም ሲል ከ2010 እስከ 2013 ድረስ በሳንቲያጎ በርናባው ቆይታ የነበራቸው ሲሆን አሁን ደግሞ ዳግም ወደ ክለቡ ሊመለሱ የሚችሉበት እድል ሰፍቷል። ማድሪድ ለቀጣዩ የውድድር ዘመን ጠንካራና ልምድ ያለው መሪ ለመፈለግ በሚደረገው እንቅስቃሴ የሞሪኒዮ ስም በግንባር ቀደምትነት እየተነሳ ይገኛል። ይህ ዝውውር እውን የሚሆን ከሆነ በማድሪድና በሞሪኒዮ ታሪክ ውስጥ ሌላ ትልቅና አነጋጋሪ ምዕራፍ የሚከፈት ይሆናል። ፈረንሳዊው የሊቨርፑል የፊት መስመር ተጫዋች ሁጎ ኢኪቲኬ ከ2026 ዓለም ዋንጫ ውድድር ውጭ ሆኗል። ኢኪቲኬ ሊቨርፑል ማክሰኞ ምሽት ከፒኤስጂ ጋር በነበረው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ በደረሰበት የቁርጭምጭሚት ጅማት መበጠስ ጉዳት ምክንያት ለረጅም ወራት ከሜዳ እንደሚርቅ ተረጋግጧል። በዚህም ተጫዋቹ ባጋጠመው ጉዳት በቀጣዩ የዓለም ዋንጫ ውድድር ለሀገሩ ፈረንሳይ ግልጋሎት አይሰጥም። የ23 ዓመቱ ተጫዋች በዚህ የውድድር ዓመት ለሊቨርፑል በሁሉም ውድድሮች 41 ጨዋታዎችን አድርጎ 15 ግቦችን
አስቆጥሯል። የ23 ዓመቱ ፈረንሳያዊ ኢንተርናሽናል በደረሰበት ከባድ ጉዳት ሳቢያ የፊታችን ክረምት የሚካሄደውን የዓለም ዋንጫ የሚያመልጠው ሲሆን የክለቡ አሰልጣኝ አርነ ስሎት እና የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ በሁኔታው ማዘናቸውን ገልጸዋል። እንደ ዘ አትሌቲክ ዘገባ ተጫዋቹ እስከ ቀጣዩ የውድድር ዘመን አጋማሽ ድረስ ሊርቅ እንደሚችል የተገመተ ሲሆን ይህም ለሊቨርፑል ሆነ ለፈረንሳይ ብሔራዊ ቡድን ትልቅ ኪሳራ ሆኗል። ፔፕ ጋርዲዮላ ስለ በርናርዶ ሲልቫ አስገራሚ አስተያየቱን ሰጥቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በርናርዶ ሲልቫ ያለውን ለየት ያለ ፍቅርና አድናቆት እንዲህ ሲል ገልጾታል። ከበርናርዶ ሲልቫ በስተቀር በሁሉም ተጫዋቾች ላይ በጣም ጥብቅ ነኝ። እሱን ስመለከተው ግን በጣም በለሰለሰ ሁኔታ ነው የማስተናግደው። በርናርዶ ሲልቫ የኔ ድክመት ነው። ተጫዋቾቹም ብሎች ስለሆኑ ይህንን አጋጣሚ ይጠቀሙበታል። የረፍት ቀን ሲፈልጉ ወይም ከኔ አንድ ነገር ሲሹ ጥያቄውን እንዲያቀርብ ሆን ብለው በርናርዶን ወደ ቢሮዬ ይልኩታል ሲል አድናቆታዊ አስተያየቱን ሰጥቷል። አርጀንቲናዊው ኮከብ ሊዮኔል ሜሲ በስፔን እግር ኳስ አምስተኛ እርከን ላይ የሚወዳደረውን ኮርሌላ በባለቤትነት መያዙ ይፋ ሆነ። መቀመጫውን በካታላን ያደረገው ኮሬላ የ8 ጊዜ የባላንዶር አሸናፊው ሊዮኔል ሜሲ ክለቡን የግሉ ለማድረግ ማጠናቀቅ ያለበትን ሂደት ሁሉ መፈጸሙን ይፋ አድርጓል። ግዢውም የክለቡን 100% ድርሻ የያዘ ነው። እርምጃው ሜሲ ከባርሴሎና ጋር ያለውን የጠበቀ ቁርኝት እንደሚያጠናክርለት ገልጾ በካታሎኒያ ያሉ ባለ ተሰጥቶ ታዳጊዎችን እድገት ለማስቀጠል ያለውን ፍላጎት ያሳያል ብሏል። 1500 ተመልካች የሚይዝ ስታዲየም ባለቤት የሆነው ኮሬላ ከዚህ ቀደም የአሁኑ የአርሰናል ግብ ጠባቂ ዴቪድ ራያና የቀድሞ የሜሲ የቡድን አጋር ጆርድ አላባ ተጫውተው ማለፍ ችለዋል። የሊዮኔል ሜሲ የምንጊዜም ተቀናቃኝ ፖርቹጋላዊ ክርስቲያኖ ሮናልዶ በቅርቡ በስፔን ሴጎንዳ ዲቪዚዮን እየተጫወተ የሚገኘውን አልሜሪያ 25% የሚሆን የባለቤትነት ድርሻ መያዙ የሚዘነጋ አይደለም። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።